I can tell you that we've been called by the other side. They'd like to make a deal very badly. የፐርሺያ ባህርን ከሌሎች አካላት የሚያገናኘው የዓለም 20% ያህል አቅርቦት የሚተላለፍበት የሆርሙዝ የባህር ሰርጥ በወቅታዊ የመካከለኛው ምስራቅ ጦርነት ሳቢያ በኢራን መዘጋት እንደታወጀበት ሲታወቅ አሜሪካና ኢራን በድርድር መስማማት ቢሳናቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌላ የመዘጋት ትዕዛዝ ወስነውበታል። የኢራን ወደቦችም አገልግሎት እንዳይሰጡ በአሜሪካ የባህር ኃይል ተዘግተዋል። የትኛውም መርከብ ወደ ኢራን ወደቦች ማምራትም ከወደቦቹ መውጣትም አይቻለውም ስትል አሜሪካ ከልክላለች። በፓኪስታን ላልተሳካው የድርድር ሙከራ የአሜሪካ ልዑክን የመሩት ምክትል ፕሬዝዳንቱ ጄዲ ቫንስ ኢራንን ሆርሙዝን በመዝጋት ተግባሯ በኢኮኖሚ ሽብርተኝነት ከሰዋታል። ቫንስ አሜሪካ የኢራን ወደቦች መዝጋቷ ተመጣጣኝ ምላሽ ነው ሲሉም የዋሽንግተንን ድርጊት ምክንያታዊ አድርገው ለማቅረብ ሞክረዋል። ቫንስ ለስምምነት ያለመደረሱ ምክንያት ቴህራን የኒውክሌር ፍላጎቷን ለመተው ፈቃደኛ ባለመሆኗ እንደሆነ አስታውቀዋል። ቫንስ አሜሪካ ቀይ መስመሮቿን በድርድሮቹ በግልጽ አስቀምጣለች በማለት አሁን ወደ ተግባራዊ መግባት ተራው የኢራን ነው ብለዋል። ምክትል ፕሬዝዳንቱ በርካታ ነገሮችን ጠረጴዛው ላይ ያስቀምጠናል ብዬ አስባለሁ፣ አሁን ኳስ በኢራን ሜዳ ላይ ናት ሲሉም ተናግረዋል። አሜሪካ አሁን የሆርሙዝ ሰርጥን በተመለከተ የምትመዘው ወታደራዊም ኢኮኖሚያዊም ካርድ አላት ያሉት ቫንስ ውሳኔው የኢራናውያን ነው ሲሉ አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም አሜሪካ የኢራን ወደቦችን ዘግታ ባለበት የመደራደር እድል መኖሩንም ጠቁሟል። ፕሬዝዳንቱ በፓኪስታን የተደረገው የአሜሪካና ኢራን ድርድር ያለ ስኬት መጠናቀቅን ተከትሎ በቴህራን ትክክለኛ ያሏቸው ሰዎች የመደራደር ፍላጎት አላቸው ብለዋል። ስምምነት የማድረግ ጥልቅ ፍላጎት አላቸው ያሏቸው እነዚሁ ሰዎች ጥሪ እንዳቀረቡላቸውም ገልጸዋል። እነዚሁ ከኢራን በኩል ተገቢና ትክክለኛ ሰዎች ስምምነት እንድናደርግ ጠይቀውናል ብለዋል። ትራምፕ ኢራን የኒውክሌር የጦር መሳሪያ ይኖራትም ያሉ ሲሆን ይህም የድርድራችን ዋና ትኩረት ነው ሲሉም ተናግረዋል። በብዙ ነገሮች ላይ ተስማምተናል፣ በዚህ ጉዳይ ግን አልተስማማንም ያሉት ትራምፕ እነርሱም በዚህ ይስማማሉ ብዬ አስባለሁ ብለዋል። የአሜሪካ ማዕከላዊ ማዘዣ ሴንትኮም ከኢራን ወደቦች ወይም የባህር ዳርቻዎች የሚነሱ ወይም ወደዚያው የሚያመሩ መርከቦችን እንደሚያገድ ገልጿል። ከኢራን ውጭ ካሉ የቀጠናው ወደቦች የሚነሱ ወይም ወደዚያው የሚያመሩ መርከቦችን ግን እገዳው እንደማይመለከት አስታውቋል። በተባበሩት መንግስታት ድርጅት የኢራን አምባሳደር የአሜሪካ የኢራንን ወደቦችን መዝጋትን አደገኛ የሉዓላዊነት ጥሰት ሲሉ ገልጸውታል። አሚር ሰይድ ራቫኒ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ የዓለም አቀፍ የውሃ ሕግን የሚጥስ ተግባር ሲሉ የአሜሪካን ድርጊት ኮንነዋል። በእርግጥ ጉተሬዝ ሁሉም ወገኖች በሰርጡ ላይ የሀገራት የመመላለስ መብትን እንዲያከብሩ መጠየቃቸው ይታወሳል። የተባበሩት መንግስታት ድርጅት የባህር ላይ ጉዳዮች ተቋሙ ዓለም አቀፍ መተላለፊያውን የሆርሙዝን ሰርጥን ማንም ሀገር የመዝጋት ህጋዊ መብት የለውም ብሏል። የተቋሙ ዋና ጸሐፊ አርሴኒዮ ዶሚኒገስ በቀጠናው ጦርነት ቢኖርም በዓለም አቀፍ ህግ መሰረት ሰርጡን የመዝጋት ምንም አይነት ህጋዊ መሰረት የለም ብለዋል። ኢራን በበኩሏ በጉዳዩ ላይ ከአውሮፓ ሀገራት ጋር መምከር መርጣለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ለድርድሩ ስኬታማነት ስላበለጸገችው ዩራኒየምና ስለ ሆርሙዝ ሰርጥ አግባብ ያለው አስተዳደር ያቀረበችውን የመደራደሪያ ጉዳዮች ለአውሮፓውያኑ አሳውቀዋል። አራግቺ ከአውሮፓ ሀገራቱ ፈረንሳይና ጀርመን የውጭ ጉዳይ ሚኒስትሮች ብሎም ከገልፍ ሀገራቱ ሳውዲ አረቢያ፣ ኦማንና ኳታር አቻዎቻቸው ጋር የስልክ ውይይቶችን አድርገዋል። ኢራን ድርድሩ ውጤታማ እንዳይሆን የአሜሪካ የተጋነኑ ፍላጎቶች ምክንያት መሆናቸውንም ገልጻለች። የቴህራን መገናኛ ብዙሃን የሀገሪቱ ፕሬዝዳንት መስዑድ ፔዜሽኪያን ለድርድሩ አለመሳካት ከአሜሪካ እየተጋነኑ ፍላጎቶች በተጨማሪ ከዋሽንግተን በኩል የፖለቲካዊ ቁርጠኝነት ማነስ አንዱ ምክንያት መሆኑን መናገራቸውን ዘግቧል። አሜሪካና አውሮፓ በኢራን ላይ ተመሳሳይ አቋሞችን ለዘመናት ይዘው የቆዩ ሲሆን በአሁኑ የመካከለኛው ምስራቅ ጦርነት ግን አውሮፓውያን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የተለየ አቋማቸውን አንጸባርቀዋል። ኢራንም ለአውሮፓውያኑ ያላት እይታ በከፊልም ቢሆን መቀየር እየተስተዋለበት ነው። ለዚህም የውጭ ጉዳይ ሚኒስትሩ አባስ አራግቺ የኢስላማባዱ ድርድር መክሸፍን ተከትሎ ከአውሮፓውያኑ መማከርን መምረጣቸው እንደ ማሳያ እየተወሰደ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ቴህራንና ዋሽንግተን ወደ ንግግር ጠረጴዛው እንዲመለሱ ጥሪ አቅርበዋል። ሊባኖስን ያካተተ የተኩስ አቁም ስምምነትም በገልፍ ቀጠና እንዲኖር ጥሪያቸውን አቅርበዋል። ማክሮን የተሳሳቱ መረዳቶች በሁለቱም ወገኖች መካከል እንዲጠሩ ከኢራኑ ፕሬዝዳንት መስዑድ ፔዜሽኪያንም ሆነ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ መነጋገራቸውን አሳውቀዋል። ያለምንም ቅድመ ሁኔታ የሆርሙዝ ሰርጥ መከፈት አለበት ሲሉም ፕሬዝዳንቱ አጽንኦት ሰጥተዋል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ከፈረንሳዩ ፕሬዝዳንት ማክሮን ጋር በነበራቸው የስልክ ቆይታ አውሮፓ አሜሪካ የዓለም አቀፍ ሕግን እንድታከብር ተጽዕኖ የማሳደር አዎንታዊ ሚና ሊኖረው እንደሚችል በገለጹበት ዲፕሎማሲ ውጥረቱን ለማርገብ ተመራጩ መፍትሄ እንደሆነ ተናግረዋል። በኢስላማባዱ ድርድር የኢራንን ልዑክ የመሩት የኢራን ፓርላማ አፈ ጉባኤ ቃል አቀባይ መሐመድ ባገር ቃሊባፍ በበኩላቸው ኢራን ለየትኛውም ስጋት እጅ አትሰጥም ብለዋል። የኢራኑ ፕሬዝዳንት
ፕሬዚዳንት መስዑድ ፔዜሽኪያን በበኩላቸው ስምምነት ሊኖር የሚችለው የኢራንን መብቶች አሜሪካ እስካከበረች ድረስ መሆኑን ተናግረዋል። ፕሬዚዳንቱ አክለው የአሜሪካ ጫና ማሳደር ወታደራዊ እንቅስቃሴ ውጤታማ ካለመሆናቸው በላይ የጉዳዩን ስብስብነት የሚጨምሩና ከአሜሪካ በኩል ራስ ሰራሽ ችግሮችን የሚያባብሱ መሆናቸውን አጽንኦት ሰጥተዋል። ኢራን አሜሪካ ወደቦቿን ለመዝጋት በወሰነችበት ድርጊቱን የባህር ኃይል ውንብድናና የዓለም አቀፍ ሕግን የሚጥስ ድርጊት ማለቱ ይታወሳል። በሆርሙዝ ሰርጥ የሚመላለሱ መርከቦች ከአሜሪካም ከኢራንም ዛቻ እየደረሰባቸው ነው። የኢራን እስላማዊ አብዮታዊ ዘብ በሰርጡ ላይ የሚመላለሱ ወታደራዊ መርከቦች የከፋ መስተንግዶ ይጠብቃቸዋል ሲል ዝቷል። ሆኖም አብዮታዊ ዘቡ ወታደራዊ ላልሆኑ መርከቦች በልዩ ቁጥጥር የማለፍ ፈቃድ እንዳለ አስታውቋል። ሆኖም የአብዮታዊ ዘቡ መግለጫ የጠላት ያላቸው የትኞቹ መርከቦች እንዳያልፉ እንደተከለከሉ ከመግለጽ ተቆጥበዋል። ፕሬዚዳንት ትራምፕ በሰርጡ የሚያልፉ ሁሉንም መርከቦች የአሜሪካ የባህር ኃይል እንደሚከለክል ቢገልጹም በሰርጡ 4 መርከቦቹ በትዕዛዙ ተግባራዊነት በኋላ ማለፋቸው ተገልጿል። እንደ ማሪን ትራፊክ መረጃ 4ቱም መርከቦች ነዳጅ፣ ጋዝ ወይም ኬሚካሎችን የያዙ ሲሆኑ 2ቱ ከቻይና ጋር የተያዙና ከኢራን ወደቦች የተነሱም እንዳሉበት ተገልጿል። የትራምፕ የኢራንን ወደቦች የመዝጋት ውሳኔን ተከትሎም በሺዎች የሚቆጠሩ ኢራናውያን ውሳኔውን በመቃወም ሰልፍ ወጥተዋል። አሜሪካና ኢራን ወደ ድርድር እንዲመለሱ ዲፕሎማሲያዊ ጥረቶች መቀጠላቸውም እየተገለጸ ነው። የአሜሪካና ኢራን ባለስልጣናት ከመካረሩ ባሻገር በድርድር ጉዳዮች ላይ እየተነጋገሩ መሆናቸውንም ምንጮች እየጠቆሙ ነው። ፓኪስታን በበኩሏ ለሁለተኛ ዙር ድርድር በቀጣይ ሳምንት ሁለተኛ ዙር የተኩስ አቁም ስምምነቱ ጊዜ ገደብ ከማብቃቱ በፊት እንዲቀመጡ ግፊት እያደረገች መሆኑ ተመላክቷል። የገልፍ ሀገራቱም ቢሆኑ አሜሪካና ኢራን ወደ ድርድር እንዲመለሱ ጥሪ እያቀረቡ ነው። የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር መሐመድ ቢን አልታኒ ከሳውዲው አቻቸው ልዑል ፋይሰል ቢን ፋርሃን አልሳውድ ጋር በስልክ መክረዋል። እንደ ኳታር የውጭ ጉዳይ ሚኒስቴር መግለጫ በወቅታዊ ጉዳዮች ላይ በመምከር ስላልተሳካው የፓኪስታኑ የአሜሪካና ኢራን ድርድር ጉዳይ መምከራቸውንም ጠቁሟል። ሁለቱም ወገኖች የችግሩን ዋነኛ ምክንያቶች በመለየት ዘላቂ ሰላም በድርድር እንዲመጣ ትብብርና ጥረታቸውን እንደሚያጠናክሩ አረጋግጠዋል። የኳታር የውጭ ጉዳይ ሚኒስቴር ለሆርሙዝ ሰርጥ መፍትሄ ለማምጣት ጊዜው ገና ነው ያለ ሲሆን አሁን ላይ መተኮር ያለበት ጦርነቱን ስለማቆም መሆኑን አጽንኦት ሰጥቷል። ወቅታዊ ክርክር ዘላቂ ሰላም ማምጣት ላይና የሰርጡን የባህር ደህንነት ማስጠበቅ ላይ ማዕከል ያደረገ መሆን እንደሚገባው ገልጿል። የኃይል ዋጋ ላይ ያለው የጦርነቱ ተጽዕኖ በዓለም አቀፍ ደረጃ የተስተዋለ መሆኑም ትኩረት እንዲሰጠው አሳስቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኦማናቻቸው በድር ቢን ሐማድ አልቡሳይዲ ጋር በስልክ ባደረጉት ውይይት ስለ ተኩስ አቁምና ድርድሮች መነጋገራቸው ተገልጿል። አባስ አራግቺ ኢራን የሁሉም ሀገራት ተሳትፎ ላለበትና የአሜሪካ ወዳሚ ጣልቃ ገብነት ላልታከለበት ቀጠናዊ ሰላምና መረጋጋት ቁርጠኛ መሆኗን ተናግረዋል። የኦማናቻቸው አልቡሳይዲ በበኩላቸው ሰላምና መረጋጋት በቅርቡ ወደ ቀጠናው እንደሚመለስ ያላቸውን ተስፋ ገልጸዋል። ኦማን አሜሪካና እስራኤል ጥምር ጥቃትን ኢራን ላይ ከመክፈታቸው አስቀድሞ በኒውክሌር ጉዳይ አሜሪካና ኢራንን እያደራደረች የነበረች ሀገር መሆኗ ይታወቃል። ሆኖም ድርድሩ በመካሄድ ላይ ባለበት የጥምር ጥቃቱ መጀመር አሁን እየተደረጉ ላሉ ዲፕሎማሲያዊ ጥረቶች ከኢራን በኩል የእምነት ማጣቶች እንዲኖሩ ምክንያት መሆኑ ይጠቀሳል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተኩስ አቁሙ ለ2 ሳምንታት እንደሚቆይ ባስታወቁበት የኦማን የውጭ ጉዳይ ሚኒስትሩ አልቡሳይዲ የተኩስ አቁሙ እንዲራዘምና በአሜሪካና ኢራን መካከል ድርድሮች እንዲቀጥሉ ጥሪ አቅርበዋል። በዚህ ጦርነት ለኢራን ዲፕሎማሲያዊ ድጋፍ በመስጠት የቆየችው ሩሲያ ለሰላም ስምምነት የኢራንን የበለጸገ ዩራኒየም ለመቀበል ፈቃደኛ መሆኗን በድጋሚ አረጋግጣለች። ይህም ከአሜሪካ ጋር ኢራን ስምምነት እንድታደርግ ያለመ መሆኑ ተጠቁሟል። የሁለቱ ሀገራት ያለመስማማት አንዱ ምክንያት የበለጸገው ዩራኒየም መሆኑ ይነሳል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ውሳኔው ከአሜሪካና ከገልፍ ሀገራት ጋር በመማከር የሩሲያው ፕሬዚዳንት ቭላዲሚር ፑቲን መሆኑን አረጋግጠዋል። ምንም እንኳን በዋና ከተማዋ ኢስላማባድ የተደረገው የተኩስ አቁም ስምምነት ዘላቂ የሰላም ስምምነት ባያደርሳቸውም ፓኪስታን የመካከለኛው ምስራቅ ጦርነት እንዲቋጭ ከፍተኛ ጥረት ካደረጉ ሀገራት መካከል ዋነኛዋ ናት። በዚህ ሳምንትም አሜሪካና ኢራን ለሁለተኛ ዙር ድርድር እንዲቀመጡ ከፍተኛ ጥረት እያደረገች መሆኑ ተመላክቷል። ከዋሽንግተንም ሆነ ከቴህራን የሚወጡ መረጃዎችም ለቀጣይ ድርድር ንግግሮች መኖራቸውን የሚያረጋግጡ ሆነዋል። ከዋሽንግተን በኩል የሚወጡ መረጃዎች በአሜሪካና ኢራን መካከል የተደረገ ድርድር ዋነኛ ለመግባባት ምክንያቶች የኒውክሌር ፕሮግራምና የሆርሙዝ ጉዳዮች መሆናቸው ሲመላከት የአሜሪካ ባለስልጣናት በቀጣይ ሳምንት የተኩስ አቁም ቀነ ገደቡ ከማብቃቱ በፊት ለሁለተኛ ዙር ድርድር ስለሚደረግበት ቀንና ቦታ አማራጮችን እየተመለከቱ መሆናቸው ተጠቁሟል። የኢራን የመንግስት መገናኛ ብዙሃን ግን ለሌላ ዙር ድርድር የተወሰነ ነገር አለመኖሩን እየዘገቡ ነው። ለዓለም ወሳኙ የኃይል አቅርቦት መተላለፊያ መስመር ቀድሞ በኢራን አሁን ደግሞ በአሜሪካ ድርብ የመዝጋት ውሳኔ ተላልፎበታል። በጉዳዩ ረመጥ ላይ ካሉት የገልፍ ሀገራት እስከ አውሮፓ ሀገራት ዲፕሎማሲያዊ መፍትሄ እንዲገኝለት በመወቶት ላይ ናቸው። አሜሪካ ኢራንን በኢኮኖሚያዊ ሽብርተኝነት በመፈረጅ የኢራን ወደቦች መዝጋቷን ምክንያታዊ ለማድረግ ስትጥር ኢራን የአሜሪካን ድርጊት የባህር ላይ ወንበደና ብለዋለች። በጀርባ በኩል ግን ለሁለተኛ ዙር ድርድር እየተነጋገሩ መሆኑን መረጃዎች እየጠቆሙ ነው። ለገልፍ ቀጠና መረጋጋት፣ ለዓለም የኃይል አቅርቦት ደህንነት፣ ለሆርሙዝ ሰርጥ መከፈት ሀገራቱ ይስማሙ ይሆን ወይስ ወደ ተራዘመ ጦርነት ይገቡ የሚለውን የፖለቲካዊ ቁርጠኝነታቸውና ዲፕሎማሲያዊ መተማመናቸው ወሳኝ ነው። እስከዚያው ግን ዓለም ሁኔታውን በጉጉት ትጠብቃለች።